በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ከዚህ ሂጂ። ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍ ምለው ባንቺ ጋዜ ደህና ነህ? እንዴት ነህ? ስራ ጥሩ ነው? ጤናስ? ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነህ? ትምህርትስ እንዴት ነው? ይመስገን ፈጣሪ ጥሩ ነው። ጋሼስ እትዬስ እንዴት ናቸው? እርሻውስ እንዴት ነበረ? ጥሩ ነው? ሁሉም ደህና ናቸው። ፀሐይ ናት እንጂ ካንተ ጋር ሰላም አይደላችሁም እንዴ? እኔ የምልህ ውሌ የሰማው ነገር አለ እንዴ? ለምን ጠየከኝ? እኔ ብሰማም እንዳልሰማው ነው የምሆነው። ብቻ አደራ ተንከባከባት። የኔ ፀሐይ እንዲከፋት አልፈልግም። እኔ እኮ በደንብ ነው መንከባከባት። እንደምንከባከባት እሷ አልነገረችም እንዴ? እሷ እኮ ቢከፋትም ከፋኝ ቢርባትም ራበኛ አትልም። በጣም ሲብስባት ነው የምትናገረው። ላስተምር ብሎ የወሰደ ሰው ያው ኃላፊነት አለበት። ሉልዬ ስለሷ ምንም አታስብ እሺ? እኔ በደንብ አድርጌ እንከባከባታል እና በደንብ እንድታጠና አድርግ እሺ? እሺ እሷ እኮ በጣም ጎበዝ ናት፣ ታጠናለች። እኔ መጀመሪያ ሰው ቤት ከባድ ነው ስላት ነበር። እሷ ግን አንተ ምርጥ ሄደች እንጂ ደግሞ እኮ በጣም ነው ላንተ የምታስበው። ትወድሃለች። እኔም ወዳታለሁ እኮ ደግሞ በደንብ ነው መንከባከባት፣ በደንብ ነው ማስብላት። ደግሞ ሉሌ የሰው ቤት መክበዱን አንተ በምን አወቅ? ይሄ እኮ ምንም እውቀት አይጠይቅም፣ ያው ግልጽ እኮ ነው። ፀሐዬ እኮ ቤቷ እንዳለች ቁጠረው። ቤቷ ነች በቃ፣ የእናቷ ቤት እንዳለች ቁጠረው። የኔ ቤት ማለት የሷ ቤት ነው። ከሰው ፎቅ የራስ ደሰስ ያለ ቤት ይሻላል ይላሉ አባቶቻችን። እሱ ተራ አባባል ነው። እኛ ጋር እሱ በጭራሽ አይሰራም። እሺ ሉል አታስብ። ስልኳን ለሳም ሲልኝ ኮሪያንስ ደወልኩት ሲያገናኘኝ። እሷ ፈተና እየደረሰ ስለሆነ ልታጠና ጓደኛዋ ጋር ሄዳለች። እንደመጣች ትደውልላለች። እሺ ሉሌ። እሺ ደህና ዋል። እህቴን ግን ተከባከባት። እሺ እሺ ደህና ዋል። ሁሉንም ሰላም በልልኝ። እሺ ቻው ቻው። ይሄ ነቀዝ አንበጣ በነገር መውጋቱ እኮ ነው። በቃ እኔም በነገር የማይወጋ የለም። እሺ አመሰግናለሁ። ቆይ ለምን ተቀበልካቸው? አንቺ ስጠይቁሽ አለኝ ታያለሽ። እነሱ ደግሞ የለኝም ካላልሽ አይሰጡም። ቢሆንም ለኔ ብለህ ሰው አታስቸግርሽ ወንድሜ። እሺ እስኪያልቅ አላስቸግርም። ያለሽን ቆጥበሽ ተጠቀሚ። እህሉን ከሸጡ በኋላ ግን መጠየቅ አይቀርም። እኔ ደግሞ ምንም አልፈልግም አልኩህ እኮ። እሺ አሁንማ ላኩልሽ አይደል እንዴ? ምን ትፈልጊያለሽ? ደግሞ ቆጥበሽ ተጠቀሚ። ጓደኛ እንዳትተበይሽ። በምን አውቃ ነው ምግብ ያመጣው? እንዴት አላውቅም። ሰሞኑን የፌስታል ምግብ ነው ይዘን የምንገባው። በአንተ የተነሳ እኮ ግቢው ራሱ ፌስታል በፌስታል ሆነ። ግን ጋዜ ባለትዳሩ ነው የውጭ ምግብ አይከብድም? ይመለከታል። እስኪ በማያገባ ነገር ጥልቅ አትበል። እንደ ልጅ አርፈ ቁጭ በል። ጉዳቴ ይመለከተኛል። ለአንተ እኮ ስለማይታየህ ሰዎች ሚስትን ማገዝ፣ ለሚስት መቆርቆር እንደ ሞኝነት ነው የሚቆጥሩት። አንተም እሱ እንደ ሞኝነት ቆጥረ ነው? ማገዝማ ግዴታ ነው። እኔ እኮ እናቴን በብዙ ነገር ነው መረዳት። ለእናት ማገልገል፣ እናትን መጦር እሱ መባረክ ነው። አንተም ሳያልፍብህ እስቲ ቆም ብለህ አስብ። ሰላም ለሰው ልጆች በጣም አስፈላጊ ነው። በሰላም አስፈላጊነት ደግሞ ሁሉም ሰው በአንድ ድምጽ ይስማማል። እኔም ከሚስማሙት ሰዎች አንዱ ነኝ። እና ለምን ሰላም አትፈጥሩም? እሱ እንደሆነ እኮ
ጩኸት ለምዱበት ነው የሚሉት። የስራዬ ባህሪ ሆኖ ድምጼን ይፈልጋል። የኔና የታክሲ ረዳቶች ስራችን አንድ ነው። ድምጻችንን እንጠቀማለን። በቃ በየመንገዱ ስንጮህ ነው የምንውለው። ልናገኝም እንችላለን፣ ላናገኝም እንችላለን። ባዶ ማዳበሪያ ተሸክሜ ቀኑን ሙሉ ስጮህ ልውል እችላለሁ። ላገኝም እችላለሁ፣ ላላገኝም እችላለሁ። ግን ተስፋ ስላለኝ ብቻ በተስፋ እጓዛለሁ። አንተም ተስፋ ይኖርህ። እሺ፣ ተስፋ ያበረታሃል። ግን ገዜ ቀኑን ሙሉ ስትጮህ አይደክምህም? በጣም ነው የሚደክመኝ። አንዳንድ ባለ ታክሲዎች ከፊት ሰው ይኖራል በሚል ተስፋ ባዶ ታክሲ ይዘው እንደሚጮሁት እኔም ባዶ ማዳበሪያ ይዤ እጮሃለሁ አልኩ። ግን ተስፋ ስላለኝ በተስፋዬ የትም እደርሳለሁ። እና የኔና የታክሲ ስራ ብቃት ያለው አቅም ያለው እንጂ ማንም ከመሬት ተነስቶ የሚሰራው ስራ አይደለም። በስራዬ ደግሞ ኮራለሁ፣ ደስተኛም ነው። ከኔ የታክሲ ረዳቶች ለየት የሚያደርጋቸው እነሱ የሂሳብ ባለሙያም ናቸው፣ በስራውም የተካኑ ናቸው። ባለፈው ለመድኃኒት ምግብ የሰጠኝ 300 ብር እንደዚህ ሰንከራታ ባገኘኸው። ፀሐይ ምን ትላለች መሰለ፣ በአንድ ግቢ በአንድ ሰፈር የሚረዳዳ ሰው ቢኖር የሚራብ ይጠፋ ነበር ትላለች። እውነት ነው። የሰው ልጅ መተዛዘን አለበት። እንካ ብሩን ያዝ፣ ፀሐይ ጸጉሩን ተቆረጥ ብላ ስታይ ዛሬ ባለኝ ሳሊ ካልተቀበልከኝ ነገ በቸገረኝ ሳሊ መጠየቅ ድፍረቱን አጣል። ይህን ብር አስቀምጥልሃል፣ በፈለክ ጊዜ ጠይቀኝ። እሺ፣ እናትህ ለፍታ ነው ለዚህ ያበቃች እና ጠንክረህ ተማር። እሺ። ብዙ የሀገሬ እናቶች አሉ ለፍተው ልጆቻቸውን የሚያሳድጉ። እኔም ተምሬ ትልቅ ደረጃ ላይ ደርሳለሁ የሚል ተስፋ ነበር። ይኸውልህ ተስፋ አለኝ ነው የሚባለው፣ ተስፋ ነበረኝ አይባልም። እሺ። አሁን እንደ በፊቱ ረባሽና ማላጠና ልጅ ነው። የኔ ምኞት እንደ ፀሐይ በአስተማሪዎቿ የምትወደድና የምትፈለግ ልጅ መሆን ነበር የኔ ፍላጎት። ሰው የፈለገውን የመረጠውን ነው የሚሆነው። አንተ ምርጫን መልካም አድርግ፣ ፈጣሪም ይረዳሃል። እሺ። ከፈጣሪ ቀጥሎ አይነት ስንጋፍ ፈልጋለሁ። እኔ በምችለው ሁሉ አግዛለሁ። ይሄ ደግሞ ቃሌ ነው። እሺ ንጉስ። እኔ አንድ ነገር ብቻ ነው የምፈልገው፣ ከፀሐይ ጋር ታርቅ እዚህ እንደተመጣ ብቻ። ከፈለክ እኔ አስታርቃቸዋለሁ። እሱ ቢሆን ደስ ይለኝ ነበር፣ ግን ስለማይሆን ከዚህ በኋላ ደግመህ እንደዚህ አይነት ጥያቄ እንዳትጠይቅ። እስቲ አስብ። ከመጀመሪያ ጀምሮ በምትጣላቸው አስብና ችግሩ ላይ ትደርስበታለህ። የግቢውም የቤትህም ሰላም የጠፉ ባንተ ነው። ረጋ ብለህ አስብና ትመልሰዋለህ። እሺ አስባለሁ። በቃ ሂድ አንተ። ከትምህርት ቤት ትቀራለች፣ ሲጋራ ማጨስ ጀምራለች፣ ብዙ ነገር ተበላሽታለች እና ያደራ ልጅህን ብትጠብቃት ነው የሚሻለው። የምትይው ነገር ግን እውነትሽን ነው? እሷ እንደዚህ እያደረገች ነው? እና አንቺ እየዋሸሽ ነው እያልከኝ ነው? ለነገሩ አታምነኝም አይደለ? እኔ ውሸታም ነኝ። አዎ እሷን የምታምነው ጭራሽ ትደበድበታለሽ። ጭራሽ ትደበድበታለሽ። አጎቴ መጀመሪያ ስማኝ፣ ቆይ እኔ ምን አደረግኳት? ምንድን ነው ያደረግሽኝ? አርገሽ ገድለሽኝ ነበር እኮ እዚህ ጋር ደፍተሽ። ምንድነው? ምን አድርጊ ነው የምታያት? ምንድነው ሀሳብሽ? ቆይ ከዚህ በላይ ምን ልታደርጊ ነው? እውነት አጎቴ አመንካት? አዎ በደንብ ነው ማምናት። አሁን ይቅርታ ጠይቂያት። ስርዓት እንዳንቺ ስርዓት ያለ ቤተሰብ ነው ያሳደገኝ። አልጠይቃትም። ጭራሽ አየኋት። እዚህ የመጣሽው ለመማር እንጂ ከማንም ቦዘኔ ጋር የተልከሰከሽ ሱሰኛ ለመሆን አይደለም። ገባሽ? እኔ ልጅ ሂጂ አልከኝ አጎቴ። አዎ ሂጂ። እዚህ ሱስ ለመልመድ አይደለም። ከዚህ ጥፊ። ባለጌው እኔ ሳልሆን እሷ ራሷ ናት። እቺ ሚስት ናት። ባለጌ ጭራሽ እየነከችኝ እኮ ነው፣ እየመታችኝ እኮ ነው። ከማንም ጋር የምትንዘላዘሊ ባለጌ ስድ ነሽ። እሺ ፀሐይ፣ ስነ ስርዓት ይኖርሽ። የምትናገሪውን እያወቅሽ ጨዋ ሴት እንደዚህ ስትናገሪ ዝም ማለት ነው። አንድ ቀን እስከዛሬ የተናገርኩት በሙሉ ይገባል። እሺ ስራውን ስታውቅ ምንም ያኔ እኔ ሳልሆን እሷ የምጠይቀት አንተ ነህ እኔን ይቅርታ የምትጠይቀኝ። እኔ ግን ባሌ ስለማከብር ነው ዝም የምልሽ። አንቺ ስርዓት የለሽም እንዴ? እንዴት ዝም ትላታለች? ያንቺ የብልግና ጥግ ነው። ጭራሽ ፊት ለፊቴ ሰርቤታለሽ። አሁን ይቅርታ ጠይቂያት። እኔ ባለጌው እኔ እኔ ምናት እንዴት እኔ ባለጌው? አዎ አንቺ ነሽ ባለጌው። እውነተኛው ባለጌ ተደብቆ እኔን ግን ባለጌ እያልክ የእሷን ጥፋት ላይ ትደብቃለህ። ማኝ አልጠይቃትም። በቃ ጠይቂያታለሽ። አልጠይቃትም። ወደ ሳይሆን በግድ አልጠይቃትም።
ምን ላይ ደረስ? እስካሁን ድረስ ነገሮች ተገልጦልህ ይሆናል። ፀሐይ ሲጋራ እንደምታጨስ ታውቃለህ? እርግጠኛ ነኝ። በእጇ ነክታታ። ያኔ ቦርሳ ውስጥ ተገኝቶ እኔ ስቆጣት ነው ሄደችው። አንተ እናትህ ብትቆጣ ቤትን ጥለት ሄዳለህ? እኔ እናቴ የቱን ያህል ብትቆጣኝ ከቤት ወጥቼ አልሄድም። ፀሐይ ወዴት ሄዳለች? ሲከፋት በር ላይ ወጥታ ትቀመጣለች። ይኸውልህ የዛን ጊዜ እሷ እኔ የማላውቀው ቦታ አድራ ነው የመጣችው። አንተ የምታውቀው ማድራው ሊሆን ይችላል። እሷ ግን ያደረችው እኛ ቤት ነው። አሲር በር ዘጋባት። ቁጭ ብላ አገኘኋት እኛ ቤት አደረች። እና የዛን ጊዜ ለምን አልነገርከኝም? እሷ እኮ ቤት ማደሯን ስትነግርህ ልብሷን ወረሯቸው አባረራቸዋት። አንተም ደግሞ ይቅርታ ጠይቂ እንጂ ሌላ ነገር ምንም አልጠየካትም። አጥፍታለች። ይቅርታ መጠየቅ የለባትም? ካለ ጥፋቷ ለምን ይቅርታ ጠይቃለች? ምን ማለት ነው ደግሞ ይሄ? ጉድ ያደረገኝ እኔ ነው። ከአስቴር ጋር ያጣለኝ ማየቴ ነው ብላኛለች። እስኪ ምን ያየች ይመስላል? እስኪ ንገረኝ። ምን አይታ ነው? የሚገቡን ሰውዬ ነው። ሌላ ምን ታያለች? እስቲ አንተም አስብ። አሰብ አድር። እሺ በደንብ አስባለሁ። መታጠፊያው ጋር ያለው ሆቴል ነው ብዙ ጊዜ ይዛት የሚገባው። ቆይ አንቺ ይሄን ሁሉ ብልግናዋን እያወቅሽ ለምን እስከዛሬ አልነገርሽኝም? ለምን? ሁሌ ሲነግርሽ ጀርባህን እንደሰጠኸኝ ነው። ምን ላድርግ? አሁን ሄጄ ካለችበት አንጠልጥዬ ነው ማመጣት። ስትጨርስ ትመጣ የለ ጭራሽ አንተ ሄደ ልትጣላ ነው እንዴ? ከማን ጋር ነው ደግሞ መጣለሁ? መቼስ አብራት ያለው ሰው ዝም አይልም። እሷ መቼም እንደማታውቀ ነው የምትሆነው። ምንም ይፈጠር ምንም ሄጄ ካለችበት አንጠልጥዬ አምጥቼ ወደ ቤተሰቦቿ ነው መልሳት። ክፍል እኮ ብዙ ነው። በምን ትለየዋለህ? እሱን ለኔ ተይው። ጥያቄ ልጠይቀ እሷ ከነገረችህ ትነግረኛለህ? እሺ ደስ ይለኛል። ጠይቀኝ፣ እነግርሃለሁ። ለምንድን ነው ለሆነ ሰውዬ ስልኬን የሰጠችው? እኔ በእርጋታ ላናገራት ስል ሰውዬው ወደ እኔ ደወለ። ከነገረችህ እስኪ ንገረኝ። እሱ ጋር ተሳስታለች። ስህተቱም ዋጋ አስከፍሏታል። እሷ እዚህ የመጣችው ለመማር ብቻ ነው። እሱ የሰጠችው ግን ለምን ይመስላል? እስኪ ንገረኝ። ስልኩን የሰጠች ሰውዬው ወደዚህ ሲመጣ ለማስያዝ ነበር። ምን ነበር እሷ ልነግረኝ የነበረው? እስኪ ካወክ ለኔ ንገረኝ። ግን በቃ ሰውዬው ከሷም ቀድሞ ደወለ። አንተም እንደተለመደው በጥፊና በእርግጫ ቀመስካት። ስልኩ ነበረኝ። ስልኩን ካላጠፉት በፎቶ ፈልገን እናወጣዋለን። አሁን ስለማውቀው ሰርች እናደርጋለን። እሺ ጥሩ። ያኔ ደግሞ ሰላማችንን ይመለሳል። ደውዬ ጠራውና ያኔ ጉዱ ይወጣል። ግን ለአስቴር እንዳነጋት እሷ ከሰማች እንደባለፈው ታደርጋለች። ባለፈው ደግሞ ምንድን ነው ያደረገችው? አክስቷ ጋር ሳትሆን አክስቴ ጋር ነኝ አለች። ዛሬም ደግሞ እሷ ጋር አይደለች። ተው ንጉስ፣ ነገሩን አታወሳስበው። ጭራሽ አክስቷ ለእሷ ብላ ልትዋሽ? ይሄ በፍጹም የማይደረግ ነገር ነው እና የማይሆን ነገር አቀላቅልሽ ንጉስ። ፀሐይ ጋር እውነት አለ፣ ሚስት ጋር ደግሞ ውሸት አለ። አንተ በእውነትና በውሸት መሀል ነህ እየተሰቃየ። ፀሐይ እኮ አሁንም ድረስ ትረዳሃለች። አሁንም እኮ ለአንተ ነው የምታስበው። ይሄ ሁሉ ሴራ በእኔ ላይ ከተሰራማ እኔ ምንም ማላቅ ነፈዝ ነኝ ማለት ነው። ይቅርታ አደረግልኝና የነፈዝም ነፈዝ ነው። እኔ ያረጋገጥኩት ቦክሰር ይዛ መታ አገኘው ያለች ቀን ያመንካት ቀን። ንጉስ አክብሬ ሳጓራ መስመር አትለፍ፣ ስርዓት ይኖረሽ። አንድ ቀን አስቴር ስታሯሯጥ ያለች ቀን እኛ እያየን ነበር። እኔ በድንጋይ ደብድቤ ላስወጣ ነበር። ፀሐይ ናት ተው ያለች። ያኔ እኮ ፀሐይ ከጭማሙ ጋር ቤት ነበር። አንተ ግን ዝም ብለህ ስትሯሯጥ ነበር። ይሄን ሁሉ ነገር ፀሐይ ናት አይደል ያስጠናች? ደህና መተ ነገሩን ሁሉ አበላሸው። መጨረሻውን ውሸት አደረገው። ነገሩ ከውሸታም ጋር እየዋልክ ውሸት ባትዋሽ ነበር የሚገርመው። ግን እኔ አንድም ውሸት አልዋሸሁም። ሄሎ አስቴር፣ ቤቱን ዘግተሽ የት ሄደሽ ነው? ሄሎ ገዜ፣ አገኘኋት እኮ። አገኘኋት?
እኮ የቱ ጋር ነች? መታጠፊያው ጋር። ፀሐይን ይዛት እሷ ጠራች። ከዛ ከፀሐይ ጋር የነበረው ሰውዬ ሚስቴን ደብድቧት አመለጠ። በቃ የተፈጠረው ይሄው ነው። እኔ የምነግርህ ሰላም እንዲፈጠር ነው እንጂ አስቴርንም እንድትኩያት ፈልጌ አይደለም። አሁን ነገሩ የባሰ ተደበላለቀብኝ። አንተም ውሸት ጀመርክ ማለት ነው። እንደዚህ አይነት ነገር እንደማንታገስ በደንብ ታውቂያለሽ። ያለምንም ርህራሄ ሲጭ አድርጌ ነው መገላት። ጭራሽ በእኔ ላይ እንደዛ አድርጋ አልመራትም። እንደዚህ አይነት ብልግና እንደማልታገስ በደንብ ታውቂያለሽ። አሁን ፎቶውን ብቻ ሳይ። አይ የውሸቴን ነው። እሷ በጣም ጥሩ ሰው ናት። ፀሐይ ለምን ውሸት ዋሸች? እገላታለሁ ስትል ምን ታድርግ? እኔም ቦን እንደዛ ነበር ማለት። እኛ በእኛ የተነሳ የሰው ህይወት እንዲጠፋ አንፈልግም። በቃ እኛ የምንፈልገው ሰላም እንዲወርድ ብቻ። አሁንም እኔ ነገሩ ሲብስ ነው እየነገርኩ ያለሁት። ይኸው እኮ ቴሌግራሙ ላይ ያለው የድመት ፎቶ ብቻ ነው። እሺ በቃ ረጋ ብዬ እንዳስብ ጊዜ ስጠኝ። አጎቴ እንዴት ነህ? ደህና ዋልክ? ደህና ነኝ። እኔም ደህና ነኝ፣ እግዚአብሔር ይመስገን። ይኸውልህ ልዑል፣ የፀሐይ ስልክ ክፍት ስለሆነ ለራሷ ደውላት። እሺ መልኬን አድርሰህ አዋርቻታለሁ። ለሱም አመሰግናለሁ። አሁን የደወልኩትን አንተ ፈልጌ ነው አጎቴ። ምን ፈልገህ ነው? ቀጥል። አስተምራለሁ ብለህ ባደራ ተቀብለህ ወስደህ ከቤት ማባረሩ ተገቢ ነው? ይኸውልህ ልዑል፣ እኔ እሷን አላባረርኳትም። እሷ እትዬም ጋሼም እንዲሰሙ አልፈለገችም። እኔ እሷን አላባረርኳትም። እማዬ ጋር ራሷ ነች ፈልጋ ሄደችው። እኔ ደግሞ ገንዘብ ተቀብለሽ ቤት ተከራይተሽ ትምህርትሽን ጨርሽ ብያት ነበር። አልተባረረችም፣ ራሷ ፈልጋ ነው ሄደችው አልኩህ እኮ። አያቷ ጋር መሄዷ ጥሩ ነው፣ ግን ትምህርቷን አቋርጣ ተባራ ሜዷ ነው እንጂ ክፋቱ። ይኸውልህ ልዑል፣ አንተ ለማንም እንዳትናገር። የተፈጠረው መጠነኛ ለመግባባት ነው። እሷም ወደ ቤት ትመለሳለች። እሺ። እሷ ግን አሁንም ለአንተ ክብር ነው የምትጨነቀው። አባራሃትም ፀሐይ አታውሽም፣ ግን በነገው ወደ አንተ ትመለስና ትምህርቷን ትቀጥል። ካልሆነ ግን የላባዬ ነገር የገንዘብ እንዲልክላት ነው የማደርገው። እሷ እኮ ለአንተ ብላ ነው እንዳይሰሙ የፈለገችው። ይኸውልህ ልዑል፣ አያትህ ከሚስቴ ጋር ታስታርቃቸዋለች፣ እሷም ትምህርቷን ትቀጥላለች። እሺ። አንተም ደግሞ ለማንም እንዳትናገር ይሄን ጉዳይ። አንተ ታስታርቃቸውም እንዴ? አንተ እያለህ ለምን አያት ትደክማለች? ባል እኮ ነው የቤቱ ራስ። አንተ እያለህ እንዴት ይጣላሉ? ነውር አይደለ እንዴ? ተጣሉ ብሎ ማውራት እኮ ያሳፍራል። እኔ ብሩም ጠይቅም የማረበው ፍየል ብዬ ነው እንጂ ተባረሽ ብዬ አላወራም። በቃ አስታርቃቸዋለሁ፣ አታስብ። እሺ። አደራ ማንም እንዳይሰማ። ነገሩ በእኔና በአንተ ይለፍ። እሺ። ግዛቸው እንዴት እህቴን ከቤት አባራት ብዬ እናገራለሁ? በጣም እኮ ነው የሚያሳፍረው። አንተም ብትሆን እንዴት እርግማን እንችላለን? ያድራ ልጅህ እኮ ናት። እውነት ነው። በቃ ገብቶኛል። ደውዬ እኔ ራሴ ነው እላታለሁ። እሺ። ፈጣሪ ይርዳ። ሰላም ለሁሉም አስፈላጊ ነው፣ በተለይ ለህፃናት። እኔ እኮ መባረሯን ስሰማ ደነገጥኩኝ። አክብራ ስላሰማኝ ክበርልኝ። አባዬ ምን ይላል መሰለህ? ደግሞ ምን ይላል? ምንም አይልም። ፍቅር ለሰው ልጆች ሁሉ አድልልኝ ይላል። ለአንተም ያድልልሽ አጎቴ። እሺ በቃ እሺ ይባልም አሚን ወይ አሚን ነው የሚል። ጓደኛዬ ጀማል ሲመረቅ አሚን ይላል፣ እኔ ደግሞ አሚን እላለሁ። እሺ በቃ ቻው፣ ደህና ዋል። ሁሉንም ሰላም በልልኝ። እሺ በቃ ቻው። ቀና ነገር ይግጠምህ። ነቀስ ሌላስ ማን ፈልጎኛል? ጭራሽ ለዛ በሽተኛ ስሜን ታነሳላችሁ። አራት የሰው ልጅ እንደዛ ይባላል። ያቺ ነቀዛ ሁኔት ሄዳ ነው። ያቺ ነቀዝን አላወቋት። ፀሐይ ከሆነች ትምህርት ሄዳለች፣ አስቴር ከሆነች ደግሞ ከሆነ ሰው ይሄዳለች። ያቺ ፀሐይ ነች አይደል እንደዚህ ያበላሸች? ፀሐይ ጥሩ ነገር እንጂ መጥፎ ነገር በልብላ አታስተምረኝ። ከፊቴ ጥፋ፣ ዞር በል አንተ። ራስህ ከትልቆቹ ጋር እየዋልክ ሀሜተኛ ሆናል። አንድ ጫማ ስለገዛልኝ ነው እንደዚህ የምትኮታተርብኝ? አሁን ከፊቴ ዞር፣ ጥፋ። ከትልልቅ ጋር እየዋራ ሀሜት ቡና ላይ ቁጭ ብለህ ማማት ነው የቀረ። ድዊ ተጋድሟል እዛ። አስቴር ቁቡን የደረሰክ ወደ ውሽማዋ ብሩን ይዛ ትሄዳለች እና ራስን ጠብቅ ለማለት ነው። እውነትሽን ነው? እቁብ እንደደረሰኝ ይዛ ወደ ውሽማዋ ልትሄድ ነው? አዎ እውነቴን ነው። ብታምነኝ ትጠቀማለህ። ሚስት ጥሩ ሰው አይደለች። የእኔ ሚስት በጣም ብልህ ናት። ቀድማ ልታጣይና ልታለያይ እንደምትፈልጊ ነግራኛለች። አንቺ ባለጌ አጋዳይ።
አንቺ ግን አሁን የትም ማድረሽ መጣሽ። እኔ የትም አደርኩ እዚሁ ነው ያደርኩት አላየኸኝም እንጂ። አንቺ ባለጌ ውሸታም፣ ጭራሽ ባለቤቴን ታስደበድቢያለሽ። ምን አይነት ንቀት ነው? ጭራሽ ደበደበችኝ ምናምን አለችክ። እኔ ግን ነገሩን እንዲበርድ ነው ወጣ ያልኩት። አክስቷ ጋር ደውልና እዛ መሆኗን አረጋግጥ። እዛ ከሆነች እኔ እቀጣለሁ። ደውል። ታይ ይቅርብሽ። ነገርሽን ለመሸፈን ብለሽ ሌላ ችግር አትፍጠር። ይቅርብሽ። ደውል። ከዛ እውነት ይወጣል። እውነት ይወጣል ዛሬ። አስቴር አንቺ ጋር አለሽ እንዴ? ስልኳ እኮ እምቢ ብሎኝ በቃ ብደውል እስቲ አንቺ ጋር ከሆነች ብዬ ነው የደወልኩት። አዎ እኔ ጋር ነች። እንጀራ ጋገረች ነው ላገናኘ። እንዴት ነህ? ደህና ነህ? ሌላ የምትይው ነገር ይኖራል? ማለቴ ተጨማሪ ውሸት ትዋሻለሽ? አሁንም አታፍሪም? አጎቴ እኔ አልዋሸሁም። እሱ አይደለም ያለችው። ዝም በይ። ከዚህ በኋላ ደግሞ እኔ ጋር እንዳይደውል ንገሪው። ከዚህ በኋላ ከደወለ ግን እንደማጋጨሽ ወቅሽ። ቆይ ግን እኔ ምን አድርጌ ነው? ከፈለክ ባለጌ ሚስትን አጋጫት። ዝም በይ አንቺ፣ ዝም በይ። የእሷን ስም እንዳትጠሪ ነግሬሻለሁ። እዛው ለመሸሽ ሁሌም በቃ ትማታለህ አይደለ? ዝም በይ። ጉድ አደረገችኝ። አሁን ምንድን ነው የሚባለው? በቃ የምወዳትን ላሜ ቦራም ሸጬ ቢሆን አግዛሃለሁ። ገዲ ሰላም አይደለህም እንዴ? ቡና እኮ ፈልቷል። ላምጣልህ? ትመጣለህ? አምጣልኝ። እዚህ ሆኜ ነገር ብበላ ይሻለኛል። የቡና ቁርስ አመጣልሃለሁ፣ እሱን ትበላለህ። ለነገሮች እኮ ነገር መፍትሄ ሆኖ አያውቅም። ጭራሽ እኔን ሊያስጠምዱ ነገሩን ቤተሰብ እንዲሰማ እያደረጉ ነው እነዚህ ወረኞች። አንተ መልካም ሰው ሆነ እንጂ ማንም ይጥመልህ እና እባክህ ገዲ ሰላም ፍጠር፣ እሷም ትምጣ። ዛሬ አንተና ልዑል ተፈራረቃችሁብኝ። የልጅ አዛውንት ናችሁብኝ። ሁለታችሁም በቃ ስመክሩኝ ነው ያላችሁት። ካጠፋን ይቅርታ አድርግልን እና ምን ላይ ደረስክ? ደህና እያሰብኩ ጥሩ ነጥብ ላይ ልደርስ ስል ያ ልዑል ደውሎ ሀሳቤን ብትንትን አደረገው። አንተ ሀሳብን ሰብሰብ አድርገው፣ እኔ ደግሞ ቡና እመጣልሃለሁ። እሺ ብቻ እንደበር አይደል? አስቴር የለች፣ ፀሐይ የለች ወይ? ጓደኞች ጋር ሄደህ ለምን አትጫወት? ጓደኞቼ ጠጃሞች ናቸው። ብዙዎቹ ቤታችን ሰላም የለም በሚል ጠጅ ሲጋቱ ነው የሚሉት። እኔ ደግሞ ከነሱ ጋር ጠጅ ከምጋት ቤቴ ሰላም ነው ብዬ ቤቴ ብመጣ የኔም ደግሞ ቤት ሰላም እየደፈረሰ ነው። አይዞህ ይጠራልሽ። ንጉስ ሄሎ። በድጋሚ ደወልኩኝ። ደህና ዋልክ? እስካሁን እንዳልደወልክ ሰማሁ። አሁን ልደውልላት ስል ነው የደወልከው? አሁን ልክ ልደውል ስል ነው አንተ የደወልከው? አንተ ወደ እህቴ ጋር ልደውል ነበር። ደውላስ ምን ልትላት ነው? ደውዬማ ፈጥነሽ ወደ ቤትሽ ነይ ልላት ነው። እኔ አንተ በጣም ነው ያዘንኩት፣ በጣም ነው የተቀየምኩ። እኔ አንተን ደግሞ ምን አደረግኩ? እንዴት እህቴን በቦክስ ትመታታለህ? እንዴት? ሴት እህት እናት ናት፣ ሁሉም ነገር ናት። እሷ እህቴ መሆኗን ዘንግተህ ነው በቦክስ የመታሃት? እኔ እኮ በእህቴ አልደራደርም፣ ማንም እንዲነካት አልፈልግም። እኔ አልመቷት፣ የተሳሳተ መረጃ ሰምተህ ነው የምትወነጅለኝ። ትልቅ ሰው ሸሽ አያምርበትም። እሷ እኮ ቤተሰብ አላት፣ አንተም እኮ ቤተሰብ ነህ። ስታጠፋ መምከር ነው እንጂ ጭራሽ በቦክስ ትመታታለህ? በእውነት ገዜ ትክክል አይደለም፣ አጥፍተሃል። ልዑል እኔ አልመቷትም አልኩህ እኮ። እኔ እንዴት እሷን ጨክኝ ይመታል? ቤት መታተህ መትቻታለሁ እንደማትለኝ አውቃለሁ፣ ግን በጣም አጥፍተሃል። ሁለተኛ እንዳይለመድ። ሴት እናት ናት፣ የሀገርም ተምሳሌት ናት። ሴት ልትከበር እንጂ ልትመታ አይገባም። ሁለተኛ ደግመህ እንዳታስቀይማት። አይ ካልክ ደግሞ በክብር እንደወሰድካት በክብር መተመልሳት። እሺ በቃ ሁለተኛ አላስቀይማት። ለትምህርት አብራ ደግሞ አካሏን ትጣ እንዴ! ደግሞ በኋላ አይኗን ብትጠፋት ጭራሽ በቦክስ መታታለህ። በጣም ጨካኝ ነህ። ድጋሚ ግን እንዳነካትሽ። እሺ በቃ አይደገመኝም። ለነጋሽም ለነትዬም እንዳትነግራቸው እሺ። ነገሩ በእኔና ባንተ ይለፍ። ድጋሚ ግን በጉልበት እንዳትጠቀም። ጉልበት የእግዚአብሔር ብቻ ነው። እሺ በቃ ደህና ዋል። ለማንኛውም ደህና ዋል። እኔ ለማንም አልናገርም።
ገዚህ ምን አዲስ ነገር አለ? እስኪ ደረስክበት ነገር። አወጣው አወረድኩ አሰላሰልኩ፣ ግን አንድ ነገር ብቻ ነው የደረስኩበት። በቃ ምንም ያላሰብኩት ነገር የለም ጭንቅላቴ እስኪፈነዳ። እኔ እኮ እሷ ከሀገር ሳትወጣ ሰላም እንዲፈጠር ነው እንጂ እኮ ላስጨንቅ ብዬ እኮ አይደል። ማናት ደግሞ ከሀገር የምትወጣው? ንጉስ አንተ እኮ ማታመጣብኝ ጣጣ የለም። ይህንን ማታውቅም እንዴ? አሲር እኮ ውጭ ሀገር ልትሄድ ነው። ይህንን በጭራሽ አላምንም። ዛሬ በሰላም ውለን ደስ ብሎኝ አሁን ደግሞ ዱብዳ ትጭንብኛለህ? ይህን አላምንም። እመን ትድናለህ፣ ካልሆነ ደግሞ ትጎዳለህ። እስኪ ንገረኝ። ሌላ ደግሞ ምንም አላውቀው ነገር አለ? ንገረኝ እስቲ። ቁርጥ የለወቅና ይለይለት። አረ በጣም ብዙ ነገር አለ ስለ ቤት የማታውቀው። ከቤት በላይ ስለ ሰፈሩ የምታውቅ ነው ይመስለኝ። የማታውቀው ነገር እስከዛ ድረስ ፀሐይ የነገረችህ እውነት መሆኑን ነው። እሷ አንድም ውሸት አልዋሸችም። ሚስት ነች እየዋሸች ያለች። ንጉስ እስቲ ዛሬ እንኳን በሰላም እንዋልና ደስ ይበለን። ነገ ፀሐይ ትመጣለች፣ ሁሉም ይሰበሰባሉ። አስቴር በዚህ ፀሐይ በዚህ ቁጭ ትላለች። ትልልቅ ሰዎች እንጨምራለን። ሁሉ ነገር ፍርጥርጡ ይወጣል። ከዛ የቤታችንም ሰላም ይመለሳል። ደስተኛ ኑሮ እንሆናለን። እውነቱን አውጥተን። እሺ እሺ። ገብቷል አይደል? ግን ቅዱስ አይመጣም? ያው ቅዱስ እንግዲህ ያው እንደምታየው እቃውን አውጥቷል። ከመጣ በፍቅር እንቀበለዋለን። ከሄደም ደግሞ ባለበት ሰላም እንዲሆን እንመኛለን። መጀመሪያ እኛ ሰላም መልሳር ናስቲ ነይ ተመልሽ። ቆይ አንቺ ከኔ የደበቅሽው ነገር አለ? የግል ሚስጥር አለሽ? አረ ገዚህ ምንም ሚስጥር የለኝም። በትዳር ውስጥ ከመዋደድ በላይ የሚያስፈልገው ግልጽነት ነው። እኔ ሰውን ካመንኩም ከወደድኩም ከልቤ ነው። ስጠላም እንደዛ መሆኑን በደንብ ታውቂያለሽ። አውቃለሁ የኔ ውድ። ምን አስበህ ነው? እኔና አንቺ ተስማምተን ተዋደን ተፈላልገን የተጋባ ነው አይደል? አዎ ተፈላልገን ተዋደን የተጋባ ነው። እና እንደዛ ከሆነ ከኔ መደበቁ ለምን አስፈለገሽ? እስኪ ንገሪኝ። ከኔ መደበቁ ለምን አስፈለገ? ነው የግል ያሰብሽው ነገር አለ? እኔ ካንተ ምንም አልደብቅም፣ መደበቅም አልችልም። ደብቀሽኛል። አትዋሽ፣ ደብቀሽኛል። ከዚህ ምን ሆናል እንዴ? ሰላም አይደለም እንዴ? በጣም ግራ የተጋባው ነው። የራሴ ሁኔታ በጣም ግራ እያጋባኝ ነው። ያቺ ናታ በነገር ጭንቅላትን የምታዘረው። ያቺ ሳትሆን አንቺ ነሽ። እስኪ የደበቅሽኝ ነገር አንድ ባንድ ንገሪ። እኔ ደግሞ ምን አደረኩ? አክስቴ ጋር ልሄድ ነበረ። እውነቱ ሲወጣ ላትመለሽ ትሄጃለሽ። አሁን ግን እውነቱ እንድትነግሪኝ ይፈልጋል። ይህ ደግሞ ምን ማለት ነው? እስክ ተረጋጋ። ምን እየሆንክ ነው? አሁን ቁጭትና ለእያንዳንዱ ለመጠይቅሽ ጥያቄ ትክክለኛውን መልስ ትሰጭኛለሽ። ገዚህ ስመለስ አይሻልም? አክስቴ እየጠበቀችን ነው። የባለሽን ትዕዛዝ ላለመቀበል ከሆነ ሂጂ ወደ አክስትሽ ጋር፣ ተመልሰሽም እንዳትመጪ። አረ አይደለም። እሺ የቱ ጋር ልቀመጥ? ምን ልሆንልህ? አሁን ግቢ ወደ ቤት። እባክህ ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብሩ ኖርሽ።
ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ ወይኔ እሱን መምታት አይቻልምሽ? እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።